አላውቅም። ለምን ሰው የሚልሽን አሰሚ? ኧረ እባክሽ አንቺ ልጅ ታፋጪ። አልፋታም ሮቤል፣ መቼም አልፋታም። እንዴ ሲሞን ካገኘሁት አንተ ጋር ነው። ምን አገባኝ ታዲያ? እኔ ያገባኛል እንዴ ስላንቺ ሲ ይኸውልሽ፣ ትሰሚኛለሽ? እባክሽ ታፋጪኝ እያልኩሽ እኔ ሌላ ነገር አልፈልግም ሆነ። እሺ ግን አንድ ነገር ወቅ እህቴን አንድ ነገር አድርጋት ከሆነ ሮቤል፣ እውነቴን ነው የምልህ፣ መቼም ቢሆን መቼም አልለቅህም። እውነቴን ነው የምልህ፣ ሞትን ከኔ እጅ ነው የምትወስዳት። እሺ የራስሽ ጉዳይ ነው። አሁን ከዚህ ውጭልኝ፣ ሂጂ ውጪ። ይህንን ቤትማ መፈተሽ አለብኝ። ወይኔ ሮቤል ውጪ። ምን አለሽ? ስለ ሲሙ ጠየቅሽው? አንቺ አድናን እኮ ክፉ ሰው ነው አለኝ። እንዴ እና እንደዛ ሲልሽ አመንሽው? ሚራ እውነቴን ነው የምልሽ፣ እራሱ ሮቤል ነው ክፉ ሰው። አይ እኔማ አላመንኩትም። እንደዛ ሲናገር በጣም ተናድጄ ሰድቤው ነው የወጣሁት። እንግዲህ እንዳየነው ሮቤል አሁንም ሰሚራን እንደገደላት ማመንም አልፈለገም። ምክንያቱም ሁሉንም ነገር አቅዶበት ስላደረገና ሰሚራ ሁሉንም እውነት ስላወቀችባቸው የእሱና የሮቤልና የሚራ የሚማግጡትንም ሁሉንም በአይና አይታ ነበርና ያያየችው ነገር አሁን ላይ የእሷ ህይወትም አሳጥቷታል። አንዳንዴ በህይወታችን የምናየው ነገር ልክ እንደ ሰሚራ ብዙ ጊዜ ደብቀን የምናስቀምጠው ነበርና ሰሚራም መናገር ስለፈለገች ይሄ ነገር ለጋሼ መናገር አለብኝ ብላለች። ለሮቤል ለመናገር አስባ ነበርና ሮቤል ይህን ነገር ቀድሞ አዘጋጅተውታል። ሁሉንም ነገር አስበውበት ስለሆነ እያደረጉት ሮቤልም ከማወቁ በፊት መጀመሪያ ላይ ሜራና እሱ እንደደረሰችባቸው በጣም ፈርተዋል። ፍራቻ ውስጥ ነበሩ። ያንን ነገር ደግሞ በፍራቻቸውንም ተጠቅመውበታል። ሮቤልና ሜራ ከመጀመሪያው ጀምሮ የራሳቸው የሚሰሩትንም ብልግናቸው ነበርና ያ ነገር ደግሞ ሰሚራ እውነቱን ስላወቀች ብቻ ይህን ነገር መጀመሪያውንም ሮቤል ለማስወገድ ሞክረዋል። ሮቤል አቅዶበታል። መጀመሪያ ግን ደግሞ ይህን አክል ፈጥኖ ያደርገዋል ብላ አላሰበችም ነበረ ሜራ። አሁን ላይ አይኔ ካየ በኋላ ይሄ ነገር ከአድናን ቢደብቅ በጣም ኃጢአት ይሆንብኛል ብላለች። ሰሚራ ይህንን ሁሉ ነገር ለመናገር የወሰነችበትንም መንገድ የራሷ ህይወት አደጋ ላይ ጥላ ነበረ። ይህ ነገር ደግሞ ለአድናን ሁሉንም እውነት ለመናገር ወስና ሁሉንም ነገር እውነቱን ለመናገር የወሰነችበትን መንገድ በመጀመሪያ ይህንን ህይወት እኔ ለራሴ ብዬ ይሄ ድብቅ ሚስጥር አልይዝም ብላለች። የወሰነችው ሁሉንም ነገር ለመናገር ካሰበች በኋላ ግን እነሱም እንደምትናገር እርግጠኛ ነበሩ። ለአድናን ጠርታው ኩሽና በሆነችበት ምነግርህ ነገር አለ ብለው ነበርና ሰሚራ ይህንን እውነት ለመናገር አስባለች። ምንም መደበቅ አልፈለገችም። ግን ደግሞ ማታምነኝም እኔ በአይኔ ያየሁት ነገር ነው ለማለት ሞክራ ነበረ። በዛን ሰዓት ነበረ ሁሉንም ነገር የውልክ አድናን ሮቤልና ሜራ ብላ በምትናገር ሰዓት ሜራ መጥታለች። ሜራ መጥታ አስተዋታለች ማለት ነው። ይሄ ነገር ደግሞ ቶሎ ብላ እውነቱ እንዳይወጣ ቀድማ በጣም በቁጣ ሰሚራንም ስትናገራት ነበረ። ስራሽንም መስራት ትተሻል፣ ቤቱን ማጽዳቱንስ ሁሌም አንቺ መናገር አለብኝ በማለት ነበረ በጣም እያበሸቀቻት የቆየችው። አሁን ላይ ሰሚራ እውነቱ ለመናገር የፈለገችበትንም መንገድ ለአድናን የራሷ ድብቅ ነገር ይሄ ነገር ከደበቅኩኝ የኔስ ህይወት ነገ ቢሆን ብላ አስባ ነበረ። በዚህን ሰዓት ግን አድናን ስትቆጣት ይሄ ነገር አይሆንም በእርጋታ ወሬ ይዘናልና እኔ ነኝ ያስቆንኳት ብሏት ነበረ። ግን ደግሞ ሜራ በጣም ከባድ ሆና አባት ነበረ በዚህን ሰዓት። አድናን ግን ምንም ውስጡ ሰላም አላገኘም ነበረ። ይህንን ቤት ፈጥነሽ አጽጂ ባለቻት ሰዓት ነበረ በዚህ ደግሞ ወደ ሮቤል ክፍል ሂጂ ያለቻት። ሮቤልና ሜራ ያቀዱትንም ነገር በዛ ሁኔታ ፈጽመዋል። ሮቤል ሰሚራም ወደሱ ስልክ በመጣልና ይሄ ነገር ስልኩን አንሺና ስልኩን ስታነሺ ያንን ስልኳን ስትሰጠው እሱ ደግሞ በዛን ሰዓት አጠቃት። ይሄ ነገር ግን ሲያደርግ ሮቤል በጣም ደስተኛ ነበረ። አንድ መረጃ አልተውኩምና ሰሚራንም ገድያታለሁ አስወገድኳት ብሎ ደስተኛ ሆኖ ነበረ። በዚህ ጊዜ ደግሞ የሰሚራም ስልክ ክፍት ነበር። ግን ደግሞ ይሄ ነገር መጀመሪያ እሷንም ወደዛ ክፍል ከላከቻት በኋላ ግን ሜራ ማድረግ የነበረባት አድናንን በወሬ መያዝ ነበረ። በፍቅር አድርጋ ይዛዋለች። በዛን ሰዓት ግን
ሁሉንም ነገር ማከናወል ችሏል። ሮቤል ሰሚራንም አፍኖ ገድሏት ሬሳዋንም ለመደበቅ ነበረ ሲል በጣም እያስጮኸ ነበረና ቤቱ ሲንጋጋ ያን ጊዜ አድናን ምንድነው ሮቤል ወድቆ ይሆን ብሎ ነበረ። ይሄ ነገር ደግሞ ሜራ ታውቃለች ስለሆነ አድናን ወደዛ ክፍል እንዳይሄድ ከልክለው ነበረ። በዚህን አጋጣሚ ግን ሮቤልም ያደረገው ነገር ፈጥኖ ጨራርሶ ወደ አልጋው ስር አስገብቶታል። የረሳው ነገር ነበረ። ሮቤልም በዚህ መሀል የረሳው አንደኛው ነገር ስልኩ ነበርና ስልኳ የት እንዳለም አላሰበውም ነበረ በመጀመሪያ። ያንን ስልክ ደግሞ ሰሚራን ይህን ይፈልጋታል ብሎ አላሰበም ነበረ አድናን። ግን በመሀልም ወደ ሮቤል ክፍል ለመሄድ ተገዷል። አድናን የቻለችው ብታደርግም ያ ነገር አልተሳካላትም። ሜራ ሳይሳካላት በጣም ደንግጣለች። ሲሄድ ይህ ነገር አልጨረሰውም ብላ ነበርና ግን ደግሞ ወደ አድናን ወደ ሮቤል ክፍል በሄደ ሰዓት በጣም ውስጡ እንትን ብሎ ነበርና በውስጡ ያለውንም እናም አሁን ላይ ያንን ነገር ወደ ሮቤል ክፍል አድናን በገባ ሰዓት በጣም ተደናግጠዋል። አድናንም ሮቤል ተደናጋግጦ ላብ በላብ ሆኖ ነበረ። ወንድም ይወድቃል በጣም የሚጮህ ነገር ሰምቼ ነበረ ባለው ሰዓት አድናንም ይሄ ሲለው አይ ወንድም ምንም ነገር የለም ምንም አልሰማህም፣ በጣም እየተደነጋገጠ ነበረ፣ ደንግጧል። ያ ነገር ደግሞ ለማስመሰል ነበረ እየሞከረው ግን አድናን ደስ ያላለው ነገር ነበረ። ግን ሊያውቅ ያልቻለበትን መንገድ ሜራ በጣም አድፍጣ ይዘዋለች። ሜራ እንዳያውቅ ነበረ በጣም ስትጥር የቆየችው። ያ ነገር ደግሞ አድናንን አሳስቦታል በውስጡ። ሜራ መደነጋገጧ የሮቤልም እንደዛ ሁኔታ መሆኑ በጣም ውስጡን አስጨንቆት ነበርና እዛ ክፍል ግን መጀመሪያ ከሄደ በኋላ የሰሚራ መጥፋቷ ሰሚራ ጠርቷ ስላላገኛት የሰሚራ መጥፋቷ አስጨንቆኛል ብሎታል። ያንን ባላት ጊዜ ሜራ ያለችው ነገር ሄዳለች ነው ብላ የተናገረችው። ምክንያቱም ይሄ ነገር አቅዳበታለች። እሷም ከሮቤልና ከሷ ስላቀዱበት ወደ ሌላ ቦታ እንደምትሄድ ፕሮሰስ ጀምራ እንደወጣች ነው የተናገሩት። አሁን ላይ ያንን ነገር ደብቀን ጨርሰናል ብለው ነው ያሰቡት። ሜራና ሮቤል ያ ነገር አልቋል ብለው ነው ሁሉም ነገር እንዳለቀ አስበው ነበረ። ግን ደግሞ የሰሚራ እህት ሉሃና ከመጣች በኋላ በጣም ውስጣቸው ከባድ ጭንቀት ውስጥ ገብተዋል። ሰሚራ እህት ሉሃና ሁሉንም ነገር እንደደበቁና ሮቤልም ውሸታቸውንም እንደሆነ ሜራ የምታደርገውን ነገር ደርሳበታለች። አሁን ላይ የሮቤል ውሸት እንዳላወቀ አድናን ይሄን ነገር ብቻ ሜራን ሉሃናን በጣም አስጨንቋታል። የሉሃናና የሜራ ፍጥጫ አሁንም እንደቀጠለ ነው። ሜራና ሮቤልም አሁንም ቢሆን ፍቅራቸው አድናንንም በማስተኛት አድናን እንዲተኛ እያደረጉትና ይበልጥ አድናን ግን የሰሚራ መጥፋትና ሉሃና ደግሞ መጥታ እህቴ የምትልበትንም ሁኔታ በጣም አስጨንቆታል። አድናን ያስጨነቀበትንም ጉዳይ አንደኛው በመጀመሪያ እህቷ መጥታ ስትናገርና ሰሚራ ደግሞ መጀመሪያ ላይ ለአድናን የምትናገረው ነገር ነበርና ያ ነገር አሁን ላይ አድናንን አስጨንቆታል። ያን ጊዜ ለሱ የሚጠቅመው ነገር ለመናገር ነበር የፈለገችው። ሜራ ደግሞ በጣም ተጠራጥራዋለች። ከሰራተኝነት በላይ ሌላ የምታደርጉት ነገር ነበር ወይ በማለት ነበረ አድናንም የጠረጠረችው። ያ ነገር አሁን ላይ ከባድ ሆኖባቸዋል ማለት ነው። ግን ደግሞ አሁንም ቢሆን ሜራና ሮቤልንም በጣም እየተፈታተነቻቸው ነው። እሷንም ለማጥፋት ነው እየሞከሩት ያሉት። ሁሉንም ነገር ለማጥፋት መረጃ አጥፍተው የራሳቸውንም መንገድ ለማስተካከል ነው እየሞከሩ ያሉት። በተለይ ሮቤል ስሜታዊ የሆነ ነው አሁን ላይ። ሉሃናንም ድጋሚ እህቷንም በእህቷም ቦታ መተካት ይፈልጋል። ይሄ ነገር ደግሞ ከሰሚራ በላይ ሆና ሉሃና ተገኝታበታለች። የሱ ነገር በጣም ጭንቀት ውስጥ አስገብቶታል። ግን ደግሞ አድናንም አሁን ላይ አላረፈም፣ ውስጡ ሰላም አላገኘም ማለት ነው።